ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ቻናል መጣችሁ። ዛሬ ደግሞ ሲቪክስ ቻፕተር 2 አፕሮች ቱ ኢቲክስ የሚል ይዘን መጥተናል። አይ ቲንክ ኢንትረስቲንግ የሆነ ቶፒኮች የምናይበት ቻፕተር ነው። በደንብ ኤክስፕሌን ለማድረግ እሞክራለሁ። እናንተ ኮንሴፕቱን ለመረዳት ሞክሩ። ከመጀመሪያችን በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩን። ያው ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ለማየትና ማስተካከል ያለብን ለማስተካከል፣ ከቨር ማድረግ ያለብን ቶፒኮች ካሉ ደግሞ ከቨር ለማድረግ እንሞክራለን። አሁን ወደ ጉዳያችን እንግባ። ኖሞራቲቭ ኢቲክስ ኤንድ ነን ኖሞራቲቭ ኢቲክስ የሚባል ስለ ኢቲክስ እና ሁለት አይነት አሉ። ኖሞራቲቭ ኢቲክስ ኤንድ ነን ኖሞራቲቭ ኢቲክስ የሚባል አለ። ነን ኖሞራቲቭ ኢቲክስ አሁን ላይ ኮንሰርን የሚያደርጉን አይደሉም በፍሬሽማን ማለት ነው። ዘ ultimate concern of normative theory obligation is to guide us in the making of decision and judgment about action in particular situation። ምን ያደርገናል? ጋይድ የሚያደርገን በሆነ ሲቹዌሽን ኦር አጋጣሚዎች ምናምን እንዴት አድርገን ዲሲሽን ሜክ ማድረግ እንደምንችል ወይም በምን እይታ ሳይድ ነው ማየት ያለብን፣ በምን እይታ አይተን መወሰን ኦር ሃንድል ማድረግ እንደምንችል የሚገልጽልን አይነት ኤቲክስ ነው ማለት ነው። ኢኖመራቲቭ ኤቲክስ ቴዎሎጂ የሚባል ኤጎይዝም፣ ዩቲላሪዝም፣ ሊቶሎጂ፣ ቨርቹ ኤቲክስ፣ ፕሪማ ፕሪንሲፕሊዝም፣ ናራቲቭ ኤቲክስ፣ ፌሚኒስት ኤቲክስ የሚባሉ እነዚህ ሳም ፓርት ኦፍ ኖሞራቲቭ ኤቲክስ ናቸው። ያው የተወሰኑትን እናያለን። ያው የሚዘለሉ ነገሮችም ይኖራሉ ማለት ነው። ቴዎሎጂካል ኤቲክስ ኦር ኮንሲኩዌንሳሊዝም ይባላል። ኢት ሪፈርስ ዘ ኤንድ ጀስቲፋይስ ዘ ሚን። ይሄ ምንድነው? ዘ ሜን ኮንሴፕቱ የአንድን ነገር መጨረሻው ነው ዲሳይድ የሚያደርግልን። አንድ ነገር ራይት ነው፣ ሮንግ ነው፣ ጉድ ነው፣ ኢቭን ነው ለማለት መጨረሻ ውጤቱን አይተን ኦር ኮንሲኩዌንሱ ነው የሚገልጽልን። አሁን አንድ ሰው ለመዝረፍ ሄደን ግን ወድቆ ብናየው፣ ታሞ ወድቆ ብናየውና ወደ ሆስፒታል ብንወስደው አሳክመን ይድናል። ሰው በቴዎሎጂካል ኦር ኮንሲኩዌንሳሊዝም ምን ይባላል? ይሄ አንተ ጥሩ ተግባር ነው ያረከው ብለው ኦር አክሽን የመጨረሻ አክሽን ጥሩ ስለሆነ ምክንያቱም ምንም ይሁን ምንም መጨረሻ ጥሩ ካረክ ወይም መጨረሻ ለጥሩ ከሆነ the action is right ብሎ የሚያምን ነው። ኦር ሮንግ ከሆነ ደግሞ ወይንም የሆነ አንድ ሰው ሰርፕራይዝ ለማድረግ አሁን ቀለበት ፍቅረኛህን ለመጠየቅ ኬኩ ላይ ኦር ሻምፓኝ ላይ ታስገባናት ታንቃት ሞታለች። መጨረሻው ላይ ሞት ስለሆነ እሷን ስለጎዳት ብቻ ኢንቴንሽንን ሳይታይ ኮንሲኩዌንስን በማየት ብቻ ይሄ አክሽን ሮንግ ነው ብሎ ዲሳይድ የሚያደርግ አይነት ኤቲክስ ነው ማለት ነው። it believes in purpose in or goals of the action የጎሉ የሆነ አክሽን መጨረሻ ኦር ጎል አይቶ ነው የሆነ ነገር right or wrong ብሎ ዲሳይድ የሚያደርጉት ማለት ነው። it is stressed that consequence of an action determines the morality or immorality of a given action ምንድነው? ሞራሊቲ እና ኢሞራሊቲ ለማ ኮንሲኩዌንሱ በቃ የዛ ነገር አክሽን ውጤቱ ታይቶ ነው። ምንም መሰረት አድርጎ ይዳዝማራል። መሰረታችሁ ምንም ይሁን ምን ውጤቱ ይታይና ውጤቱ የዛን ሰው ጥቅም የሚያሳድግ ከሆነ ጥሩ ነው ይባላል። የሚያሳድግ ከሆነ ደግሞ መጥፎ ነው ይባላል። ፎር ቴዎሎጂካል ቲዮሪ አን አክት ኢዝ ራይት ኢፍ ኦንሊ ኢፍ ፕሮዲስ አት ሊስት ኤ ግሬት ባላንስ ኦፍ ጉድ ኦቨር ኢቪል። ራይት ነው ብሎ ለመግለጽ አንድ ነገር ደግሞ በቴዎሎጂካል ቲዮሪ ምንድነው? ከኢቪል የሚባለው በተወሰነ ነገር ይሄ ኮንሲኩዌንሱ መጨረሻ ጎሉ ምንድነው? ትንሽ ከኢቪል ኦር ከባድ የምንለው ነገር ሲበልጥ ጥሩ ነገር ሲታይበት ለሰው ኦር አክሽኑ ጥሩ ነገር ሲሆን መጨረሻ ምን ይባላል? ራይት እንለዋለን ማለት። ቴዎሎጂስ ሃቭ ኦፍን ቢን ሆዶኒስት አይደንቲፋይንግ ዘ ጉድ ዊዝ ፕሌዠር ኤንድ ኢቪል ፓዝ ፔን። ሆዶኒስት ማለት ነገሮችን በፕሌዠር ሜዥር ማድረግ ማለት ነው። ፕሌዠር በሚሰጡን ሳቲስፋክሽን በእነሱ ሜዥር ስናደርግ ምን እንላለን? ሆዶኒስትስ ማለት ነው። አሁን ቴዎሎጂ በእነሱ አንዳንዴ ምን ሜዥር ያደርጋል? አንድ ነገር ጥሩ ኦር መጥፎ ለማለት ማለት ነው። but they may be and have sometimes been non-honest identify the good with ፓወር ናውሌጅ ሰልፍ ሪላይዜሽን ፐርፌክሽን በእነሱ ብቻ ግን ላይሆን ይችላል። ሳም ፓርቱ እነሱን እነዚህ ፕሌዥር የሚል ዲፔንድ አድርገው ነው ጀጅ የሚያደርጉት። ሳም ፓርቱ ደግሞ በእነሱ ላይሆን ይችላል ማለት ነው። እነሱን ዲቴል ከዚህ ቀጥለን እናያለን። ቀጣይ ሮስ 3.32 ኢቲካል ኤንድ ሳይኮሎጂካል ኢጎይዝም ብለን እንደ ፐርስፔክቲቭ እናያለን። ባይ ዘ ወይ አብዛኛው ፍሬሽማን ምን እንሳሳት ነበር? ኢቲካል ኢጎይዝም ኤንድ ሳይኮሎጂካል ኢጎይዝም ዲፍረንስ ያላቸው ምናምን ይመስሉ ነበር፣ ግን እነዚህ በቃ ፐርስፔክቲቭ ናቸው። ኢቲካል ኢጎይዝም አለ፣ በሳይኮሎጂካል ኢቲካል ኢጎይዝም ሲገለጽ ደግሞ ይሄ ነው እንጂ ሁለቱም ጋር ዲፍረንስ ምናምን ኑሮ ሳይሆን ጀስት ዘ ወይ የምንገልጽበት ነው ማለት። እሺ the theory implies what we ought to be selfish መሆን አለብን። በነገሮች ላይ በምናደርጋቸው ነገር ራሳችን ሰልፍ ሴንተር አድርገን መወሰን አለብን። በቃ ስለ ራሳችን ብቻ ማሰብ ነው ያለብን ነው። we ought to be self interested በቃ ስለ ራሳችን ብቻ። አሁን ለሰውዬ ይሄን አረኩ ምናምን የሚባል ነገር አይሰራም። ለራስን ጥቅምና ለራስን ጥቅም ብቻ ነው መጀመሪያ መጨረሻ መሆን አለበት ብሎ ነው የሚያምነው ኢቲካል ኢጎይዝም። ኢቲካል does not suggest that there may be decent way to be selfish. It just means that ethical egoism advocates egoism as a matter of rule. ይሄ ኢቲካል ኢጎይዝም ማለት ይሄ ኢቲካል የሚገልጸው ትክክለኛ ኢጎይዝም አለ ወይንም ደግሞ
ሰልፊሽ የምትሆንበት ወደ ጊዜ አለ መጥፎ አለ ለማለት የሚገልጽበት አይደለም። ይሄ ኤቲካል የተጨመረበት ይሄ ፓርት ኦፍ ፊሎሶፊ ኦር ሞራል ሩል እንደሆነ ለመግለጽ ብቻ ነው ይሄ ኤቲካል የተጨመረበት። ኢጎይዝም ግን ሰልፍ ሴንተር መሆን ነው ማለት ነው። ሰዎች አሁን ሁለት አይነት ሰዎች ሊኖር ይችላል። አብዛኛው አሁን ኢጎይዝም ጥሩ ነው የሚለው አለው። ምክንያቱም ባውንደሪ ቢልድ አድርጋ በሰዎች ላይ ብሎ የሚያምኑ አይነት ሰዎች አሉ። ኢጎይዝም ግን መጥፎ ነው፣ ትህትና ነው ጥሩ ብሎ የሚያምን አይነት ሰውም አለ። ጀስት እሱ እንደ ኤክስፔሪንስ እና ፐርሴፕሽን ፕሪንሲፕል ቢሆንም ግን ኢጎይዝም ማለት ኤቭሪቲንግ ኢዝ ሰልፍ ሴንተር ሆነን ማድረግ አለብን ብለው የሚያምን ሞራል ሩል ነው ማለት ምንድነው? ዩ ሹድ ሉክ አፍተር ዮርሰልፍ። በቃ ስለ አንተን አሁን በህይወት ስትኖር ስለ አንተ የሚያስብ ሰው የለም። ስለ ራሱ አስቦ ነው ቀጣይ ይሄ ከወደዋለሁ ብሎ ስለ አንተ የሚያስብ ሰው ለራሱ ሁሉ ጊዜ ማየትና መቆጣጠር ማሰብ አለብህ የሚል ነው ማለት ነው። ኢፍ ዩ ዶንት ቴክ አድቫንቴጅ ኦፍ ሲቹዌሽን ዩ አር ፉሊሽ። የሆነ አድቫንቴጅ አጋጥሞ ደግሞ እነሱን ተጠቅመን ለራስ ጥቅም ካላዋልከው አንተ ደደብ ነህ ኦር ጭንቅላትህ የተመታ ነው ሞኝ ነህ ብሎ የሚያስብ አይነት ሞራል ሩል ነው ማለት ነው። ኢፍ አይ ሚስትሪት አዘርስ ዴይ ሚስትሪት ሚ ሶ አይ ሪዞልቭ ቱ ቢ ቢሄቭ ማይሰልፍ። አሁን ሰዎችን በማይሆን ባህሪ ትሪት ብታደርጋቸው እነሱም ደሴም ወይ ትሪት ያደርጋል። ሰው ዋይ ወይ አኬር ለምን እነሱን ኬር አደርጋለሁ እኔ የሚጠቅመኝን ነገር መጀመሪያ ቅድሚያ መስጠት አለብኝ ብሎ የሚያምን አይነት ኢቲካል ፊሎሶፊ ነው ማለት ነው። ኮንሲኩዌንስ ዳት ኢቲካል ኢጎይዝም ስቲፕሌትስ አር ጉድ ኮንሲኩዌንስ ፎር ደ ፐርሰን ቴክ ደ አክሽን። ይሄ በቴሌሎጂካል ስናየው ደግሞ ምን ይሆናል? መጨረሻው ላይ ለአንተ ምርጥ ጥቅም የሚያመጣ ከሆነ ጥሩ ነው። መጨረሻ ላይ አንተ የሚጎዳ ከሆነ ግን ሌሎች የሚጠቅሙ ነው። አንተ የሚጎዳ ቢሆን ደግሞ በኤጎይዝም ምንድነው ሮንግ ነው ብሎ የሚያምን ፐርስፔክቲቭ ነው ማለት ነው። ሜትድስ ቱ አፕላይ ዘ ፕሪንሲፕልስ ኦፍ ኢቲካል ኢጎይዝም እነሱን ኢምፕላይ ለማድረግ ለመጠቀም ኢቲካል ኢጎይዝም ሊስት ኦፍ ፖሲብል አክትስ ምን ማድረግ ትችላለህ ብለህ ሊስት ማድረግ አለብህ። ፎር ኢች አክት ሲ ሃው ማች ኔት ጉድ ኢት ውድ ዱ ፎር ዩ ምን አይነት ጥቅም እንደ ሁሉም ደግሞ የዘረዘርካቸው ምን ያህል ጥቅም እንደሚሰጡ አይዴንቲፋይ ታደርጋለህ። ከዛ መጨረሻ አይዴንቲፋይ ዘ አክት ዛት ዳዝ ዘ ሞስት ኔት ጉድ ፎር ዩ ከዛ ደግሞ ምን ምን ጥሩ እንደሚያደርጉልህ ከመረጥ ከጻፍክ በኋላ መጨረሻ ላይ ከፍተኛ ጥቅም የሚሰጥህ ዳዝማር ለሌላ ሰው ሊጎዳ ይችላል፣ ሊገድል ይችላል። ዳዝማር ኤፌክት የሚያደርገው አንተን ግን ከፍተኛ የሚሰጥህ ጥቅም እሱን ትመርጣለህ ማለት እሱ ካልመረጥ ምንድነው ፉሊሽ ነህ ብለህ የሚያምን ፐርስፔክቲቭ ነው ማለት። ሳም ኢምፖርታንት ቲንግስ ቱ ኖቲስ አባውት ኢቲካል ኢጎይዝም ኢት ዳዝ ናት ጀስት ሴይ ዛት ዋንስ ኦውን ዌልፌር ካውንት አዝ ዌል አዝ ዛት ኦፍ አዘርስ ከሌሎች ጋር ኮምፔር የምታደርገው አይደለም ብሎ ነው የሚያምነው። ኢት ዳዝ ናት ፎርቢድ ዋን ቱ ሄልፕ አዘርስ ሌሎችን ማገዝ አይከለክልም፣ ግን በአንተ ጥቅም ተመርክዘ መሆን አለበት። ባይዘዌይ ሳይኮሎጂካል ኢጎይዝም ሲሆን ትንሽ ለማብራራት ሞክራለሁ እንጂ ኢቲካል ኢጎይዝም ዳዝ ናት ሴይ ዛት ዋን ኦውት ኦልዌይስ ቱ ዱ ዋት ኢዝ ሞስት pleasurable or enjoyable. It acknowledges that one's own self-interest may associately require pain or sacrifice. አሁን ኢቲካል ኢጎይዝም ጋር ስንገባ ግን እነዚህ ሆሚኒድ ኦር ፕሌዥር ዲፐንደንት ብቻ አይደለም፣ ፔንም ሊሆን ይችላል፣ ሳክሪፋይም ኑሮት ሊሆን ይችላል። ግን ምንድነው ያንተን ኢንትረስት ብቻ ሴንተር አድርገህ ግን ሲቹዌሽን ላይ ዲሳይድ ማድረግ አለብህ። የሌሎች ፊሊንግ ኮንሲደር ማድረግ የለብህም፣ ኦር ጥቅም ኮንሲደር ማድረግ የለብህም ብቻ ብሎ የሚያምን ነው። ግን መጨረሻ ሁልጊዜ ምን ፕሌዥር ለማምጣት ኢንጆይመንት ብቻ ሳይሆን ሳክሪፋይስ ሊሆን ይችላል፣ ፔን ሊሆን ይችላል ማለት ነው ፕሮሰሱ። እሺ ሳይኮሎጂካል ኢጎይዝም ይሄ ደስ የሚል ቶፒክ ምን ይላል? ሳይኮሎጂካል ኢጎይዝም መሰላችሁ? ዲስ ሚንስ ዳት ሰልፍ ላቭ ዚስ ኦንሊ ቤዚክ ፕሪንሲፕል ኢን ሂውማን ኔቸር በት ዘ ኢጎይስት ሜይ ናት ቢ ዱዊንግ ዚስ ራዘር ዋት ኢዝ ፎር አወር ግሬተስት ጉድ ኢች ኦፍ አስ ኢዝ ኦልዌይስ ሲኪንግ ዚስ ኦን ግሬስ ጉድ ዌዘር ዚስ ኢዝ ኮንፊዝድ ኦር አዝ ፕሌዥር ሃፒነስ ናውሌጅ ፓወር ሰልፍ ሪላይዜሽን ኦር ሚክስድ ላይፍ the desire for one's own good or build upon the exercise of more basic desires for good fame sex etc. ምን ይላል መሰላችሁ? ሳይኮሎጂካል ኢጎይዝም እንደሚገልጽ ሰዎች እንደ ሰዎች ኔቸራችን የራሳችን ጥሩ ነገር ያለን ሰልፍ ላቭ የሚባል ነገር ያለን ነው። ራሳችን መውደዳችን ግዴታ ኔቸር ነው። እዛ ላይ ደግሞ ሁሌም ጥሩ ነገር ፕሌዥር እንመኛለን ለራሳችን ትልቅ የሚባል ፕሌዥር፣ ሃፒነስ የሚባል ነገር እንመኛለን፣ ናውሌጅ ፓወር ሰልፍ እነዚህ ነገሮች እንደ ሰው እንመኛለን። ሰው ዳስ ዋይ ምን ማድረግ አለብን ነው የራሳችን ፍላጎት እነዚህ ነገሮች ሁሉም ሰው ያደርጋል። ሰው እንደዛ እንደ ሰው ከሆን ደግሞ ባህሪያችን ስለሆነ ምንድነው መካድ የምንችለው ነገር አይደለም። ሁሌ ጥሩ ነገር ለራሳችን ነው የምንመኘው ብሎ የሚያስብ ነው ሰው። ሌላ እሱም ሌላኛው ሰው ስለአንተ እንደዛ ነው የሚያስብ። ሁሉም ሰው ለራሱ እንደዛ ነው የሚያስበው። ሰው እኔ ስለ ራሴ ማድረግ ነው ያለብኝ እንጂ ስለ ሰዎች ኮንሲደር ማድረግ ያለብኝም ብሎ የሚያምን ነው። ባይ ዘ ወይ ግን አሁን ማሰብ ያለባችሁ አሁን ሳይኮሎጂካል ኢጎይዝም ምን ይላል መሰላችሁ? ሁሉም ነገር በምክንያት የሆነ ነገር ስለሚሰጠን ነው የምናደርገው እንጂ ምን
ለሌሎች ፊሊንግ አስበን አይደለም። አሁን እርዳታ ስንሰጥ እንረዳቸው ሰዎች አስበን ሳይሆን ሰላም ሳቲስፋክሽን ለራሳችን ስለሚሰጠን ነው ብሎ ነው የሚያምኑ። ጓደኛቸው፣ ቤተሰባቸው ስታግዙ እነሱን ማገዝ ደስታ ስለሚፈጥርላቸው እንጂ የዋህ ሆናቸው እነሱን ማገዝ ስለፈለጋቸው አይደለም ብሎ ነው ሳይኮሎጂካሊ ኢጎይዝም የሚያምኑ። ስፔሲፊክሊ ደግሞ በዚህ ነገር እኔም አምንበታለሁ። እናንተ ምን ታስባላችሁ? የሀሳብ ካላችሁ ኮሜንት ላይ ኦር ቴሌግራም ቻናላችን ላይ ደግሞ ሊተራሊዝም ኦር ፕሮዲሲንግ ዘ ቤስት ኮንሲኩዌንስስ። ከኢጎይዝም ቀጥሎ ደግሞ ዩልቲ ሊተራሊዝም ይላለን። አን አክሽን ኢዝ ቤስት ዊች ፕሮሲስ ዘ ግሬተስት ሃፒነስ ፎር ዘ ግሬተስት ነምበር። ለብዙ ሰው ለግሬተስት ነምበር ግሬተስት ሃፒነስ ኦር ግሬተስት ፕሬዠር ኢንጆይመንት የሚያመጣ ከሆነ ዳት አክሽን ኢዝ ራይት ብሎ የሚያምን ይሄ ኮንሲኩዌንሻሊዝም እና መጨረሻ አክሽን ጎሉ ነው እያልን ያለው። ኢጎይዝም ሲሆን መጨረሻ ጎል ነው። እነዚህ ሙልቲሊተራሊዝም ቢሆንም ምን ይሆናል መጨረሻው ለብዙ ሰው ለአብዛኛው ሰው ኢንክሉዲንግ ዩ ሊሆን ይችላል። አንተ ማውጣት ሊሆን ይችላል ዳዝ ማረር ግን ለአብዛኛው ሰው ጥሩ ነገር የሚያመጣ ግሬት ሃፒነስ ሊሆን ይችላል። ፕሌዥር ኢንጆይመንት የሚያመጣ ከሆነ አክሽን ኢዝ ራይት ብሎ የሚያምኑ ሞራል ሩልስ ናቸው ማለት። ፎሎው ዚስ ሩል ፕሪንሲፕል ጋይድስ ፎር ዩር አክሽን ሌት ዩር ኮንሲኩዌንስ ኢንቴግሪቲ ቢ ዩር ጋይድ ዱ ዋትኤቨር ኢዝ ሞስት ላቪንግ። በሰዎች የሚወደድ ነገር ማድረግ አለብህ። ጎልደን ሩል ብሎም ደግሞ የሚጠቀሙት ዱ ቱ አዘርስ አዝ ዩ ውድ ሃቭ ዘም ቱ ዱ ቱ ዩ። ሰዎች አንተን እንዲያደርጉልህ የምትፈልገው ነገር፣ ከሰዎች መቀበል የምትፈልገው ነገር መጀመሪያ አንተ አድርግላቸው። ከሰው የምትፈልገው ነገር መጀመሪያ ለሰው ስጥ ብለው የሚያምኑ ጎልደን ሩል የሚባል እሱ የሚከተሉ አይነት ሞራሊቲ ሩል ነው ማለት ነው። ኢቲካል ፊሎሶፊ ነው። አሁን እዚህ ላይ ደግሞ ክላሲክ ሙልቲሊተራሊዝም የሚላለን። ይህ ምንድነው? ፕሌዥር ኢዝ ኤ ጉድ ዳት ኔቸር ሃዝ ኦርዲኔትድ ፎር አስ ኢት ኢዝ ኦልሶ ዘ ስታንዳርድ ባይ ዊች ዊ ዲድ ኤቭሪቲንግ ኢዝ ጉድ። ራይትነስ ኤንድ ሮንግነስ አር ዲተርማይንድ ባይ ፕሌዥር ኦር ፔን ዳት ሳምቲንግ ፕሮዲስ። አንድ ነገር ጥሩ ነው ኦር ራይት ነው ኦር ሮንግ ነው ለማለት ምንድነው ፕሬዠር ከሚያመጥልን ኦር ፔን ከሚሰጡን ዲፐንድ አድርገን ነው ብለው ናቸው የሚያምኑት ማለት። ክላሲካል ኤክስፕሬሽን ኦፍ ሙልቲሊተራሊዝም ታውት አፒር ኢን ዘ ራይቲንግ ኦፍ ቱ ኢንግሊሽ ፊሎሶፈርስ ጀርሚ ሊትልማን ኤንድ ጆን ስቱዋርት ሚል ማለት። እነዚህ ሁለቱ ፊሎሶፈርስ ምንድን ናቸው? ነን ሪሊጂየስ ናቸው። በሃይማኖት የማያምኑ ሃይማኖት አለ ብለው የማያምኑ ናቸው። በ20ኛው ክፍለ ዘመን የነበሩ ናቸው። ነገሮች ለጋድ ብቻ መተው ሳይሆን ከጋድ ውጭ ራሳችን ሪዘርቭ ኦር ነገሮችን ማከናወን እንችላለን ብለው የሚያምኑ አይነት ሰዎች ነበሩ። ሁለቱም የየራሳቸው የሆነ ፊሎሶፊ ያላቸው። ጀርሚ ሲሆን ምን ይላል? ኳንቲቲ ኦቨር ኳሊቲ ማለት ነው። ብዛት ከጥራት ብሎ ነው የሚያምኑ። ጆን ስቱዋርት ሚል ከሆነ ደግሞ ኳሊቲ ኦቨር ኳንቲቲ፣ ጥራት ከብዛት ብሎ የሚያምኑ ናቸው። ዲቴል ስናየው ደግሞ ጀርሚ ቤትማን ኳንቲቲ ኦቨር ኳሊቲ ብለን ገልጸናል። እነዚህ ምን ሁለት የሚያምንባቸው ነገሮች ኮንሲኩዌንሻሊዝም ፕሪንሲፕል አለ። አንድ ነገር ራይት ኦር ሮንግ ብለን ዲተርማይን ለማድረግ ምን ያህል ጉድነስ ያመጣል መጨረሻ ላይ ኦር ባድነስ አዝ ሪዛልት ኦፍ ፎሎ አክሽን፣ የአክሽን መጨረሻ ላይ ምን ያህል ጉድ ነገሮች ያመጣል ኦር ባድ ነገሮች ያመጣል ብለን በማየት ነው ምን ገልጸው ማለት ነው። ጥሩ ነገር ባመጣ ቁጥር ጥሩ ነው ብለን ዲሳይድ እናደርጋለን። ባድ ነገሮች ኦር መጥፎ ነገሮች ደግሞ ባመጣ ቁጥር ይሄ ነገር መጥፎ ነው ብለን ዲሳይድ ይደረጋል ማለት ነው። ኢት ኢዝ ዘ ኤንድ ናት ዘ ሚን ዳት ኮንተንት፣ መጨረሻ ላይ ነው። ምክንያት ኦር ሞቲቬሽን ለምን እንዳደረገው ሳይሆን በሆነ ምክንያት አድርገዋል። መጨረሻ ጎሉ ግን ምን መጣ ሪዛልቱ በማየት ማለት ነው። ሁለተኛ ደግሞ ዘ ዩቲሊቲ ፕሪንሲፕል ኦር ዘ ሆሚዲቲክ አስፔክት ያልነው ማለት ነው። ፕሬዠር ዲፔንደንት ነው። ሴዝ ዳት ዘ ኦንሊ ቲንግ ዳት ኢዝ ጉድ ኢን ኢትሰልፍ ኢዝ ሳም ስፔሲፊክ ታይፕ ኦፍ ስቴትስ ፎር ኤግዛምፕል ፕሌዥር፣ ሃፒነስ፣ ዌልፌር። እነዚህ ናቸው ነገሮችን ጥሩነታቸው ዲሳይድ ለማድረግ የሚጠቁሙ ብሎ ስፔሻሊ እነዚህ 7 ነገሮችን ነው ቢትማንስ የገለጻቸው። ምን ኢንቴንሲቲ፣ ምን ያህል ኢንቴንስ አለ፣ ምን ያህል ጣዕሙ ኢንቴንሲቲ ያለው፣ ዱሬሽን ለምን ያህል ጊዜ ይቆያል፣ ሰርቴኒቲ። ሶስተኛ ደግሞ ሰርቴኒቲ፣ ምን ያህል ደግሞ እርግጠኛ ነን ስለ ጣዕሙ፣ አንዴ ቀምሰኑ ሳይሆን ምን ያህል እርግጠኛ ነን የሚሉ ነገራት ናቸው። አራተኛው ኒርነስ፣ በቅርባችን እናገኘዋለን ወይም ይሄ እቃ ይሄ ነገር የፕሬዠር የሚሰጠን ነገር ኦር ፔን የሚሰጠን ነገር በቅርባችን እናገኛቸዋለን ነው። ፍሩትፉልነስ፣ ፍሩት አለው ወይ፣ ያድጋል ወይ፣ ሊባዛ ይችላል ወይ የሚለው ደግሞ አንዱ መለኪያ ነው ማለት ነው። ስድስተኛ ፒዩሪቲ፣ ፒዩር ነው ንጹህ ነው ወይ፣ ከሌላ ሳይድ ኢፌክት አለው ወይ። መጨረሻ ደግሞ ምን ያህል ይበቃናል፣ ምን ያህል ብንበላ ኦር ምን ያህል ብንጠቀም ነው ያህል ፕሬዠር የምናገኘው የሚለው ነገር ነው። እነዚህ ናቸው 7ቱ። አሁን ከ10 ቫሊ እየሰጠን ነገሩ ከፍተኛ በሆነ ቁጥር ጥሩ ፕሌዠር፣ ዝቅተኛ በሆነ ቁጥር ደግሞ ብዙ ፔንፉል ነው ብለን ነገሮችን ዲሳይድ ምናረገው ብሎ ነው የሚያምነው ማን ቤትማን ማለት ነው። ጆን ሚል ደግሞ ምን ብለናል? ኳሊቲ ኦቨር ኳንቲቲ፣ ኳሊቲ ነው እንጂ ብዛት አይደለም ብሎ የሚያምነው። ሂስ ቪዥን ኦፍ ዘ ቲዮሪ ኦፍን ኮልድ ኢንዶሚስቲክስ ዩቲሊታሪዝም ፎር ግሪፍ ኢንዶ ሚኒንግ ሃፒነስ። ሃፒነስ አብዛኛው ፊሎሶፈርስ የሚጠቀሙበት
የሚከተሉት አይነት ሞራል ኢቲክስ ነው። ይሄ ምንድነው? ዲፋይንስ ሃፒነስ ኢን ተርምስ ኦፍ ሰርቴን ታይፕ ኦፍ ሃየር ኮርድ ፕሬዠርስ ሎው ኤንድ ፕሬዠርስ። ምን ብለና? ሃየር ፕሬዠር ያላቸውና ሎወር ፕሬዠር ያላቸው ነገሮች ብሎ በሁለት መድቧቸዋል። ሃፒነስ የሚያመጡልን ነገር ሃፒነስ የሚያመጡ ነገሮች ማለት ነው። ሃየር የሚባሉት ምን ስፔሲፊክ ናውሌጅ በሆነ ነገር ያለን እውቀት፣ ኢንቴሊጀንስ፣ ክሬቲቪቲ የመፍጠር አቅማችን እነዚህ ናቸው ሃየር የሚባሉት። እነዚህ ባሉን ቁጥር ነው እነዚህ ትልቅ የሚባል ቫልዩ ያላቸው ብሎ ነው። ሎወር የሚባሉት ግን እነዚህ ምንድን ነው? ኢቲንግ፣ ድሪንኪንግ፣ ሴክሹዋሊቲ፣ ሬስት ኤንድ ሴንስ ኦፍ ዩቲሌሽን። እነዚህ ሴክስ፣ ድሪንክ፣ እረፍት የሚባሉ እነዚህ ደግሞ በቀላል የሚገኙ ናቸው። በህይወታችንም በጣም ስፖይል ጉዳት የሚያመጡ የሚችሉ አይነት ናቸው። ሎወር ፕሌዠር ብሎ የገለጻቸውም እነዚህን ነው ማለት ነው። ሚድ አርጊው ዛት ሃየር አር ሞር ሪፊዝ ፕሌዠር አር ሱፔሪየር ቱ ዘ ሎወር። እነዚህ ሃየር ብሎ የገለጻቸው ደግሞ ከማን በላይ መጠቀም ያለብን ነገሮች ናቸው ብሎ ነው የሚያምነው ማለት ነው። ኢት ኢዝ ቤተር ቱ ሂውማን ቢንግ ዲሳቲስፋይድ ዳን ፒግ ሳቲስፋይድ፣ ቤተር ቱ ቢ ሶክራተስ ዲሳቲስፋይድ ዳን ፉል ሳቲስፋይድ። ምን ብሎ ገልጾ ነበር? እንደ አባባል ይሄ ሳቲስፋይ ሆነ አለማወቅ የማያውቅ ሰው ይሄ ወይንም ደደብ ብለን የምንገልጸው ምንም አይነት እውቀት የሌለው ከመሆን እንደ ሰቅራጠስ ሆነ ምን ዲሳቲስፋይ ወይም ሃፒነስ የሌለው አይነት ሰው መሆን ይሻላል ብሎ የሚያምነው። ባይዘወይ የሆነች ታሪክ ነበረች አስታውስ። የሆኑ ሁለት ሰዎች ነበሩና አንድ በጣም እውቀት ያለው እውነትን ለመፈለግ ሂዝ ፊሎሶፈር እውነትን ለመፈለግ እድሜ ልኩን የሚታተር ነው፣ ግን ደስታ የሚባል በህይወት አግኝቶ አያውቅም፣ ደስተኛ ሆነ አያውቅም። የሆኑም ሁለት ሌላ ሰውየው ደግሞ አርጅተዋል፣ ህይወታቸው ሙሉ ደስተኛ ናቸው፣ ምንም አይነት እውቀት የላቸውም፣ እውነት የሚባል ነገር ፈልገው አያውቅም። ነገሮች ምን ነው ይሄ አፓረንት ናውሌጅ የምንለው ሰው ዝም ብሎ ተቀብሎ የሚኖረውን ነገር ተቀብሎ የሚኖሩና ህይወታቸው ደስተኛ ናቸው። አሁን በዚያ ሲቹዌሽን ብትሆን ምን አይነት ህይወት ትመርጣላችሁ ሚል አካሄድ። ይሄ እውቀት ያለው ግን ሃፒ ያልሆነ ሰው ነው፣ ወርዝ ላይፍ ያለው ብለው ነው የሚያምኑት። በእናንተ ደግሞ ምን አይነት ነው? እሱም ማሰብ አለባችሁ። አራተኛ አክት ኤንድ ሩል ዩቲላሪዝም ደግሞ አለ። አክት የሚባል ሰች ቢትማን ሴዝ ዛት አይዳል ዊ አውት ቱ አፕላይ ዘ ፕሪንሲፕል ቱ ኦል ዘ አልተርናቲቭ ኦፕን ቱ አስ at a given moment. They argue that an act is right if and only if the result is as much good as any available alternative. አክት and rule ይባላሉ። አክትና ሩል ዩቲላሪዝም ማለት ነው። አክት ሲሆን ቢትማን ነው ያመጣው። ይህ ምን ብሎ ገልጸዋል? የሆነ ነገር ጥሩ ነው ለማለት ራይት ነው ብለን ለመግለጽ ካሉ አልተርናቲቭ ይሄ በጣም የተሻለው ነገር ስንመርጥ ነው ብሎ ነው የሚያምነው ማለት ነው። ካሉን የሆነ ነገር ምርጫ አለን። ከመረጥነው ነገር ጥሩ የሚያመጣው ነገር ከመረጥ የሆነ ውሳኔው ጥሩ ነው ብለን እናምናለን ነው ያለው። ፕሮብለም ዊዝ አክራሪዝም አር ዊ ካናት ዱ ነሰሰሪ ካልኩሌሽን ቱ ዲተርሚን ዊች አክት ኢዝ ኮሬክት ኦን ኢች ኬስ። ይሄ ላይ ግን ምን አለ ሊሚቴሽኑ? በሁሉም አክሽን ላይ ስንሰራ ምን ይሄ ራይት ነው ይሄ ሮንግ ነው እያልን መቆየት አለብን ማለት ነው። ሰው በሁሉም አክሽን ደግሞ እንደሱ ማድረግ አንችልም ማለት ነው። ኢት ፍላይ ኢን ዘ ፌስ ኦፍ ፋንዳሜንታል ፕሪንሲፕልስ አባውት ሚኒማል ኮሬክት ቢሄቪየር። ስለ ቢሄቪየር ደግሞ ኢንክሉድ ያላረገው ነገር ነበረው ማለት ነው። ሩል ሲሆን ደግሞ ምን በሚል ቲዎሪ የተሰጠ ነው። ሩል ዩቲሊታሪዝም ማለት ነው። አን አክት ኢዝ ራይት ኢፍ ኤንድ ኦንሊ ኢፍ ኢት ኢዝ ሪኳየርድ ባይ ሩል ዛት ኢዝ ኢትሰልፍ ኤ ሜምበር ኦፍ ኤ ሴት ኦፍ ሩልስ ሁ አክሴፕትስ ውድ ሊድ ቱ ግሬተር ዩቲሊቲ ፎር ሶሳይቲ ዛት ሜይ available alternatives. We don't have time to decide whether lying will produce more truth than truth telling, so we need a more specific rule prescribing truthfulness that passes the test of rational security. አሁን ምን ብሎ ያስባል መሰላችሁ? ሚል ደግሞ በሩል ዩቲሊታሪዝም እንደ አክት ምን አንድ ነገር ኳልኩሌት እያደረግን ልንቆይ አንችልም። ሰው አዳት ታይም ምን ራይት ሆነ የተሰማን በፐርሴፕሽን እንደ ፕሪንሲፕል የያዝነው ነገሮች ነገር ሀሳብ ራይት ነው ብሎ ፊል ሞር ፕሌዥር የሰጠን ነገር መወሰን አለብን። ምክንያቱም በነገሮች ሁሉ ካልኩሌት ማድረግ ስለማንችል ብሎ ነው የሚያምነው ማለት ነው። ቀጣይ ደግሞ በቀጣይ ቪዲዮ እናያለን። ለነበረን ጊዜ አመሰግናለሁ። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ሃቭ ናይስ ዴይ፣ ሃቭ ናይስ ናይት።